ዛሬ ያየውና እየተመለከትኩ ነው። የትግራይ ቲዲኤፍ ህወሓት የምትሉት ወይም ደግሞ ትግራይ ላይ ያሉ ካለፉ ስህተታቸው የማይማሩ ሰዎች ፌዴራል መንግስት ላይ የተቀመጡ አካላቶች ጦርነት ቆስቁሰው ወደ ጦርነት እየገቡ ያለበትን ሁኔታ ሳስብና ሳይ ለትግራይ እናቶች አዝባለሁ። ትግራይ ኢትዮጵያዊ ናቸው ብዬ አምናለሁ። አንዳንድ ድንፋታሞች በውጭም ነው ኢትዮጵያን አናቃትም የሚሉ አካላቶች ቢኖሩም አብዛኛው የትግራይ ተወላጅ በኢትዮጵያዊነቱ የሚያምን ኢትዮጵያዊነትን የሚቀበል ነው ብዬ ነው እምነቴ በዛ ደረጃ ነው የማስበው። ትግራይ ላይ አሁን የፍላይት መዘጋቱን ስሰማ በወልቃይት በኩል ጦርነት ሊደረግ መደረጉን ስሰማ የፌዴራል መንግስት ጦርነት ሊጀምር ሲል ነው ፍላይት የሚያቆመው። ኦልሬዲ ጊዜና ወቅት ተመድቦለት ጦርነት ሊከፈት ነው። እኔ የምመክረው እግዚአብሔር ምስክሬ ነው። ኢትስ ኦልሬዲ ጌም ኦቨር። ቲዲኤፍ ህወሓት ምናምን የምትሉት ትግራይ ላይ ያለው ኃይል የተመታና የወደቀ ነው። በቃ የወደቀ ነው። ከትግራይ ህዝብ ጋር እንዳታገናኙብኝ አደራችሁን። ይሄ ቲዲኤፍ ምናምን የምትለው ስንት ሚሊዮን ወጣት ያረገፈ በኢትዮ ኤርትራ ጦርነት ወጣት ያረገፈ፣ ይሄ ደግሞ አሁን ይሄ ህግ ማስከበር ከአብይ አህመድ ጋር ሆኖ በጀነራሎች ተመርቶ ህግ ያረገፈ ግፍ ሲፈጽም የነበረ ቡድን ከትግራይ ህዝብ የሚላቀቅበት ጊዜ ቀርቧል። ይሄ አልቋል። አሁን ይሄ የአማራ ትግል አሸንፏል። የአማራ ትግል የሚመለሱ የአማራ ጥያቄዎች ይመለሳሉ። ይሄ ኢትዮጵያዊነትን ፍንን እንጣጥ ያለው ከአብይ አህመድ ጀምሮ ይመታል፣ ይወድቃል። የፖለቲካ አካሄዱ ነው፣ የተረዳሁትን ነው። ሌላው የኦሮሞ ክልል ላይ ያለው ይሄ እነ ሽመልስ አብዲሳ ቡድን ምናምን ሽመልስ አብዲሳን ጨምሮ አዳነች አቤቤን ጨምሮ መስመር ይይዛሉ። አሁን ዝግጅቱና ሩጫው ወዴት ይመስላችኋል መሰለ? ወዴት ይሆናል? የሐሰብ ጦርነት በቅርብ ይጀምራል። የሱም እንደተመታ ነው የምረዳው። ሐሰብ ላይ ያለው ጦርነት ከኢትዮጵያና ኤርትራ የሚደረገው የሐሰብ ጦርነት ልበለው፣ እሱ ጦርነት ይደረጋል። ኢትዮጵያ ታሸንፋለች። ይሄ ሩጫ ምናምን አይደለም። ይሄ ሁሉን ነገር የተረዳሁትን ነው የማስቀምጠው እና ኦልሬዲ ይመስለኛል ሀገር የሚያስቡት ሰዎች፣ ሀገር እናስቀጥላለን የሚሉ ሰዎች የአብይ አህመድም ሰራዊት አማራ ክልል ላይ ያለው አንዳንድ ቦታ እንትን ያለው ይወጣል። አማራ ክልል ላይ ያሉት እነዚህ እንትና እንደሆነን 11 እንደሆነን ጎንጃም ጎንደር ምናምን የሚሉ ድንቁርና የተሞላባቸው ናቸው። የአማራው ትግል አሸንፎ ግን የተለየ የሆነ ነገር ሌላ ፖለቲካ ይዘት ያለው ነገር ይመጣልና የጎጃም ጎንደር ሸዋ እና ምናምን የሚሉት ዝም ብሎ ፖለቲካ ስንቅ የሌላቸው ነው። ፖለቲካው ይሄ ነው ሲሰራ ያልነቃችሁ ንቁ። ለትግራይ ህዝብ ግን መክረው ካለፈው ተምሮ ጦርነት የሚባል ነገር አልፈልግም የሚል አቋም እንዲያንጸባርቁ ነው። የትግራይ ጦርነት ይሄ ሊቆም የሚገባው ተገቢ ያልሆነ አካሄድ ነው። ምክንያቱም አይኖ ምን ያህል አከርካሪ ናቸው እንደሚሰበር ወጣቶች ይረዳሉ። ትግራይ ያለ ወጣት ለማስቀረት ነውና ፕሊስ ይሄንን ነገር ቢቆም መልካም ነው። የፋኖ ትግል ኦልሬዲ አሸንፏል። የሆነ የፌዴራል መንግስቱም የሆነ ቦታም ኢትዮጵያዊነት እያሸነፈ እንዳለ ነው የሚሰማኝ። የአማራ ህዝብ ላይ የተፈጸመው ግፍና በደል ምናምን ሂሳብና ወራድ ምናምን ቀጥሎ የሚታይ ነው። አሁን ግን የትግራይ ቲዲኤፍ እና ህወሓት ላይ አደጋ መጥቶባቸዋል። ሐሰብ ወደ ኢትዮጵያ የሚጠቃለልበት ጊዜ እየቀረበ እንዳለ ነው የሚሰማኝ። እኔው